እሺ ጤና ይስጥልኝ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አጠር ያለች ስለ ቲኤምአይኤስ ስለ መምህራን ዝውውር የተወሰነች ለመምህራንም ለወረዳ ባለሙያም እ ትጠቅም ዘንድ የተወሰነች ሃይላይት የሆነች በኮንሴፕት ደረጃ ለማሳየት እሞክራለሁ ማለት ነው። ፕራክቲካሊ ይህንን ሁሉም መምህር በማየት የራሱን ማስታወቂያ በራሱ በሞባይሉ ስልክ በእጁ ስልኩ አፕላይ እንዲያደርግ እንዲችል ዘንድ ይችን ቪዲዮ ማዘጋጀት ያስፈልጋል። በተጨማሪም የወረዳ የሰው ሀብት ባለሙያ እንዲሁም መምህራን ማህበር እንዲሁም የዝውውር ኮሚቴው በቀላሉ እንዴት አድርጎ ማስታወቂያዎችን ወይም የዝውውር ክፍት ቦታዎችን እንዴት አድርጎ ማስታወቂያ ላይ እንዴት አድርጎ ማውጣት እንዳለበት በተወሰነ መልኩ ለማሳየት እሞክራለሁ ማለት ነው። እስቲ እንጀምር። ስንጀምር ከአድራሻው ጀምራለሁ። የቲኤምአይኤስ የሚለው አድራሻችን የክልሉ የሴንትራል ኢትዮጵያ ክልል ሳይት ነው። ይሄውም tmis.creb.edu.it የሚል ነው። ይኸው ቢታያችሁ እንደሆነ በስፋት ተለቅ በማድረግ ለማሳየት እሞክራለሁ። እዚህ ጋር እንደምታዩት አድራሻችን ይሄ ነው። ይቺን አድራሻ ክሮም ላይ ማንኛውም ሞባይል ላይ ጎግልን ሰርች እንደምታደርጉት ይቺን አድራሻ በመጻፍ ሰርች በማድረግ ቀጥታ ወደ ሆም ፔጁ ያመጣችኋል ማለት ነው። የሆም ፔጃችን ዋናው ሲመጣላችሁ በዚህ ልክ ይሄ ይመጣላችኋል ማለት ነው። ይሄ እንግዲህ የቲኤምኤስ ሆም ፔጅ ነው ማለት ሴንትራል ኢትዮጵያ ሪጅን ቢሮ ኦፍ ኤዱኬሽን የሚል የአጠቃላይ የዝውውር ስርዓቱን የምናከናውንበት እንዲሁም የተለያዩ ቅጥሮችን የምናካሂድበት ፕሮሞሽኖችን የምናካሂድበት የተለያዩ አዳዲስ ማስታወቂያዎችን የምናወጣበት አጠቃላይ የሴንትራል ኢትዮጵያ ሪጅን ኦፊስ ፕላትፎርም ቀለል ያለች ፕላትፎርም የመምህራኑ አጠቃላይ ፕላትፎርም ማለት ነው። እንግዲህ ቀጣይ የተለያዩ ፊቸሮች ያሉት ሲስተም ነው። ቲቸር ሪትሪትመንት ማኔጅመንት፣ ቲቸር ትራንስፈር ማኔጅመንት፣ ቲቸር ሰርቲፊኬሽን ማኔጅመንት፣ ቲቸር ፕሮሞሽን ማኔጅመንት እዚህ ጋር እንደምታዩት የተለያዩ ሰርቪሶች አሉት ማለት ነው። እዚህ ጋር እንግዲህ ሆም ፔጁ ላይ ሃይላይት ያሳያችኋል ማለት ነው። እና በተጨማሪ እንግዲህ እዚህ ሆም ፔጅ ላይ የምናገኛቸው ነገር አንደኛ አናውንስመንቶችን እናገኛለን። አሁን ለምሳሌ ዝውውር በሚሰጥ ሰዓት የተለያዩ አናውንስመንቶች እዚህ ጋር ይለጠፋሉ ማለት ነው። የትራንስፈር ቫካንሲዎች ደግሞ እዚህ ትራንስፈር ቫካንሲ የሚለውን በማየት መምህራኖች ምን አይነት ማስታወቂያዎች ወጥተዋል፣ ከክልሉ ውስጥ ባሉ ዞኖች ባሉ ወረዳዎች ከየትኛው ትምህርት ቤት ማስታወቂያ ወጥቷል። እኔ ለምሳሌ እዚህ ጋር አይሲቲ ይላል። ሀላቃ የሚባል ትምህርት ቤት ነው። ፎንቆታውን ነው ያለው ሀዲያ ውስጥ ነው። አይሲቲ ነው ሰብጀክቱ። ስኮር ሳይክሉ ለፕራይመሪ ኤንድ ሚድል ነው የወጣው ማስታወቂያው። በአጠቃላይ 5 ቫካንሲዎችን ወይም 5 ክፍት ቦታ እዚህ ትምህርት ቤት መምህር እንደሚያስፈልግ የአይሲቲ መምህር እንደሚያስፈልግ ማስታወቂያ ወጥቷል ማለት ነው። እዚህ ጋር አፕሊካንት የሚል አለ። ምን ያህል ሰው እንዳመለከተ በዚች ማስታወቂያ ላይ በዚች ክፍት ቦታ ላይ ምን ያህል ሰው እንዳመለከተ የአፕሊካንት ዝርዝር እዚህ ጋር 0 ነው የሚለው ማለት ነው። እንደምታዩት እንግዲህ በክልሉ የወጡ ማስታወቂያዎች በሙሉ በዚህ ልክ ተቀምጠዋል ማለት ነው። ይሄ እንግዲህ ለሳምፕል የገቡ ናቸው ማለት ነው። ቀጣይ አክቹዋሉ ዳታ በሚገባበት ሰዓት ማስታወቂያዎቹ በዚህ ልክ የትራንስፈር ሪኩዌስት ቫካንሲዎች በዚህ ልክ ይወጣሉ ማለት ነው። እንዲሁም ደግሞ በእያንዳንዱ ዞን የትኛው ወጣ ለማለት ተፈለጋችሁ ደግሞ እዚህ ጋር ጉራጌ ላይ የወጡ ማስታወቂያዎችን በቀላሉ እዚህ ጋር ፊልተር አውት በማድረግ የጉራጌን ብቻ ያሳያችኋል። የሀዲያን ከፈለጋችሁ የሀዲያ የወጡ ማስታወቂያዎችን በትክክል በዚህ ልክ ያሳያችኋል። እንዲሁም ደግሞ ሀላባ ደግሞ በዚህ ልክ ያሳያችኋል። በዛ እያላችሁ እያንዳንዱ ዞን ላይ ቀቤና ስፔሻል ወረዳ ላይ የወጡ ያው ቀቤና ስፔሻል አላወጣም ልክ እንዲህ እያለ ያሳያችኋል። ከምባታ ላይ የወጣውን ያሳያችኋል። እንዲህ እያላችሁ የእያንዳንዱ ስልጤ ላይ የወጣው ማስታወቂያ ያሳያችኋል ማለት ነው። እዚህ ጋር እያያችሁ ጠንባሮ ላይ የወጣ ማስታወቂያ ያሳያችኋል። እዚህ ጋር እንደምታዩት የም ላይ የወጡ ማስታወቂያዎች ያሳያችኋል። ልክ እንደዚህ እየተባለ በወረዳም እየገባችሁ ለምሳሌ የም ላይ የትኛው ወረዳ ላይ ለምሳሌ ስልጤ ላይ የትኛው ወረዳ ላይ ወጣ፣ ለምሳሌ ቶባ ላይ የወጣውን ይሄው ወጥቷል ይላችኋል። እያንዳንዱ ነገር ማለት ስልጤ ላይ ለምሳሌ የወረዳው ስም እዚህ ጋር ሁልባረግ ላይ ወጥቷል ወይ ሁልባረግ ላይ አማርኛ ወጥቷል። ሌላው ቅበት ላይ ወጥቷል ወይ ቅበት ላይ እነዚህ ማስታወቂያዎች ወጥተዋል። እንዲህ እያላችሁ ቅበት ላይ የትኛው ትምህርት ቤት ሰከንደር ላይ ተሆነ ሰከንደር ላይ የወጡትን ታያላችሁ። ፕራይመር ላይ ተሆነ የፕራይመር እያላችሁ እስከ ትምህርት ቤት ድረስ እስከ በምን ሰብጀክት እንደወጡ ሁሉ እዚህ ጋር ለማንኛውም መምህር ክልሉ ላይ ላለ መምህር በሙሉ ይፋ ይሆናል ማለት ነው።
እንግዲህ ይሄ ነው ዋናው እዚህ ላይ ማስታወቂያዎችን ግልጻዊ የሆኑ ማስታወቂያዎች ይወጣሉ። በዚህ ልክ መምህራኖቹ አይተው መመዝገብ ይችላሉ ማለት ነው። መመዝገብ ይችላሉ ወይም ማመልከት ይችላሉ ማለት ነው። ማመልከት ይችላሉ ማለት ነው። እንግዲህ እነዚህ አሁን መጀመሪያ የማሳያችሁ ይሄ ወረዳ እንዴት አድርጎ ነው እነዚህን ማስታወቂያዎች ፖስት የሚያደርገው የሚለውን ነገር የተወሰነ ሃይላይት ለመናገር እሞክራለሁ። እዚህ ጋር እንደምታዩት ሎጊን አለች። እንግዲህ እዚህ ሲስተም ላይ ሊገቡ የተፈቀደላቸው ሰዎች ብቻ ናቸው የሚገቡት ማለት ነው። ስለዚህ መምህራኖች ሊገቡ ይችላሉ ከተፈቀደላቸው። የወረዳ የሰው ሀብት ሊገባ ይችላል። የወረዳ የሲኦሲ ክፍል ሊገባ ይችላል። የተለያዩ የስራ ክፍሎች ሊገቡበት ይችላሉ። ግን እያንዳንዱ የስራ ክፍል እያንዳንዱ ሰው እያንዳንዱ የዚህ ሲስተም ተጠቃሚ ምን አለው መግቢያ ሊኖረው ይገባል ማለት ነው። ስለዚህ እሱ ኦልሬዲ ተዘጋጅቷል። እንግዲህ ለሁሉም ፐብሊሽ በማድረግ ላይ እንገኛለን። እዚህ ጋር እንደምታዩት ሎጊን የምትላለች ሎጊን ትላላችሁ ማለት ነው። እዚች ጋር እንግዲህ የሁሉ መግቢያ በር ናት። እቺ ምንድን ናት እንግዲህ መግቢያ በር ናት ማለት ነው። ልክ እንዲህ ሎጊን ፔጅ ናት ማለት ነው። ሎጊን ፔጃችን ላይ እዚች ሎጊን ፔጃችን ላይ የምንፈልገውን ወይም እኛ ያለንን ዩዘር ኔም እንከታለን ማለት ነው። አሁን ለጊዜው በወረዳ መግባት እችላለሁ ማለት ነው። አሁን በወረዳ በአንድ ወረዳ ልገባ ነው። እያንዳንዱ ወረዳ ኮድ አለው። እዚህ ጋር ዩዘር ነው የሚለውን ደብሊው ብዬ ጀምራለሁ። ከዛ እያንዳንዱ 82ቱም ወረዳዎች የራሳቸው ምን አላቸው ኮዶች አሏቸው። ደብሊው ብሎ የሚጀምር የራሳቸው ቁጥር ያላቸው እንግዲህ ይሄንን ቁጥር የሰው ሀብቶች ያውቃሉ፣ የሚስ ክፍል ያውቃል። ማንኛውም ክፍል ይሄ እንግዲህ ከዚህ በኋላ እየተለመደ አለም ወረዳዎች ቀርቶ እያንዳንዱ ትምህርት ቤት ኮድ አለው ከዚህ በኋላ። ስለዚህ በኮዱ መሰረት ትምህርት ቤቶች መሆን አክሰስ ማድረግ ይችላሉ። ወረዳዎችም አክሰስ ማድረግ ይችላሉ። መምህራኖችም ልክ እንደዚሁ የየራሱ በክልሉ ያሉ መምህራኖች በሙሉ የየራሳቸው ኮድ ክሬት ተደርጎላቸዋል ማለት ነው። ኦልሞስት ወደፊት የሚደረግላቸዋል። ከዚህ በኋላ ኦልሞስት ኦልሬዲ ሁሉም ስላለ በዚህ ልክ መግባት ማለት ነው። እዚህ ጋር ፓስወርድ ይሄ ወረዳ በዚህ ሎጊን አድርጎ ፓስወርዱ ደግሞ የይለፍ ቃሉ እዚህ ጋር ያስገባ ማለት ነው። ካስገባው በኋላ ሎጊን እላለሁ ማለት ነው። ሎጊን ስል ምንድነው? አሁን የገባሁት ሌሞ በሚለው ወረዳ ነው የገባሁት። እንግዲህ ሌሞ በሚለው ወረዳ በምገባበት ሰዓት እንደምታዩት ሌሞ የራሱ የሆነ ምን አለው ዳሽቦርድ አለው ማለት ነው። ሌሞ ያሉ የቲቸር ስታቲክስ ጋር እንደምት ቲቸር ስታቲክስ አለ። ለምሳሌ ቶታል ስታፉ 1447፣ ቶታል ቲቸሩ 1447፣ ቶታል አድሚኒስትሬቲቭ ስታፉ 0፣ ዳይሬክተር 0 ይላል። አሁን ይሄ መረጃ ከገባ መረጃው በትክክል በሚገባበት ሰዓት ምንድነው እያንዳንዱ የአድሚኒስትሬቲቭ ሰራተኞቹ እዚህ ጋር ያስቀምጥላቸዋል። መምህራን ሰራተኞቹ እዚህ ጋር ያስቀምጣቸዋል። ዳይሬክተሮቹ እዚህ ጋር ያስቀምጥላቸዋል። ይሄኛው ደግሞ ቲቸር ባይ ሌቭላቸው ለምሳሌ ፕሪ ፕራይመሪ ላይ ስንት መምህር እንዳለ፣ ፕራይመሪ ላይ ስንት መምህር እንዳለ፣ ሚድ ላይ ስንት መምህር እንዳለ፣ ፕሪ ፕራይመሪ ኤንድ ሚድል ላይ ስንት መምህር እንዳለ፣ ሰከንደሪ ላይ ስንት መምህር እንዳለ፣ ኮሌጅ የሚለው ያው የኮሌጅ ስለሌለ ያው ኮሌጅ ላይ እንደዚሁ የተለያዩ መረጃዎችን የሚያሳይ። ይሄኛው ደግሞ ስኩሎችን የሚያሳይ ስንት ስኩሎች እንዳሉ፣ ስንት ፕራይመሪ ስኩሎች አሉ፣ ስንት ፕራይመሪ ስኩል፣ ፕሪ ፕራይመሪ ስኩል፣ ሚድል ስኩል፣ ፕራይመሪ ኤንድ ሚድል ስኩል፣ ሰከንደሪ ስኩሎች ስንት እንደሆኑ በዝርዝር በዚህ ዳሽቦርድ ላይ ያሳያቸዋል። ይሄኛው ደግሞ ምንድነው? ይሄኛው ዝቅ አድርጌ በማሳየት ሰዓት እዚጋኛው ቲቸር ባይ ዲግሪ ሌቭል ያሉት ለምሳሌ ቢኤስሲ፣ ዲፕሎማ፣ ማስተር፣ ሰርተፊኬት ስንት እንደሆኑ እያንዳንዱ ነገር በገባው መረጃ መሰረት ወንድ ሴት ብሎ ቶታሊ እዚጋ ያስቀምጥ። ይሄ ደግሞ በፐርሰንቴጅ ያስቀምጥላቸዋል ማለት ነው። ሌላው እዚህ ጋር እንደምታዩት ደግሞ እዚህኛቱ እንደምታዩት ደግሞ ቲቸር ባይ ራንክ ያማት ባይ ፕሮሞሽን ዛት ሚንስ በደረጃው ኬረር የምንለው ማለት ነው። ለምሳሌ የጀማሪ መምህር ስንት እንደሆነ፣ መለስተኛ መምህር እንደሆነ፣ መምህር ስንት እንደሆነ፣ ሲኒየር መምህር፣ አሶሲዬት ሊደር ቲቸር እስከ 7ቱ ያለው እርከኖች ቁጥራቸው ቁጭ ያደርጋል ማለት ነው። ስለዚህ ወረዳው ስንት ሰዎች ቢግነር እንደሆኑ፣ ስንት ሰዎች ጁኒየር እንደሆኑ፣ ስንት ሰዎች ቲቸር እንደሆኑ መምህራኖችን በወረዳው ውስጥ አሁን በሌሞ ላይ ስንት እንደሆኑ አውቶማቲክ ከተመዘገቡ መረጃ አሁን ምንም ኳሊፊኬሽን ስላልገባ ነው፣ ምንም ራንክ ስላልገባ ነው፣ ምንም የኬሪየር ስትራክቸር ስላልገባ ነው፣ መረጃው ስላልገባ መረጃ አታዩም ማለት ነው። ስለዚህ እያንዳንዱ መረጃዎችን በዚህ ልክ ያሳያቸዋል ማለት ነው። ሌላው እዚህ ጋር ያው ዳሽቦርድ ላይ ይሄን ይመስላል። ሌላው ወረዳው ለእያንዳንዱ ትምህርት ቤት ለመምህራኖቹ ያሰራጫል ማለት ነው። ለምሳሌ እዚህ ጋር ስኩል ሳይክል ለሰከንደሪ መምህራኖቹ እዚህ ጋር ሰከንደሪ መምህራን ለምሳሌ በሌሳ የሚባል ትምህርት ቤት ካለ ለበሌሳ ትምህርት ቤት እያንዳንዱ መምህር ምን ይሰጣል ማለት ነው? ዩዘር ኔማቸውን ይሰጣል። እያንዳንዱ መምህር ምን አለው? የራሳቸው መግቢያ ዩዘር ኔም አላቸው። ይሄ ዩዘር ኔም ነው። አሁን ይሄ እንደምታዩት ኤክስፖርት ኤግዜል ብዬ ኤክስፖርት በማድረግበት ሰዓት እዚህ ጋር የበሌሳ ሃይስኩልን መምህራኖችን ዝርዝር እስከነ ያላቸው አክሰስ ሌቭላቸው፣ ፓስወርዳቸውን፣ ዩዘር ኔማቸው ምን እንደሚያስተምሩ ስም ዝርዝራቸውን ይሰጣል። ይሄንን ቀጥታ ለዳይሬክተሩ በማስተላለፍ ዳይሬክተሩ ደግሞ ይሄንን በመቀበል ለእያንዳንዱ መምህር በመስጠት
መምህራኖች ደግሞ በዚች አካውንት እንደምታዩት አንድ ለምሳሌ እዚህ ጋር አበራ አንሸሶ የሚባለው መምህር ይቺ ናት አይዲው። ስለዚህ ይቺ የአበራ ናት ማለት ነው። የአለማየሁ ይቺ ናት። ይቺ አይዲ ማለት እንግዲህ ይሄ አለማየሁ የሚባለው መምህር በክልሉ ውስጥ አይዴንቲፋይ ልናደርግ የምንችለው ይቺ ናት እንግዲህ። ስለዚህ አሁን አለማየሁ መግባት ሲፈልግ ስታ 33 34 34 02 19 ቲኤምኤስ በሚል ነው የሚገባው ማለት ነው። ፓስወርድ የራሱ እዚህ ጋር ፓስወርድ ያለው ይሄ ፓስወርድ ቀጣይ ለሁላችሁም ይሰጣችኋል። ስለዚህ እዚህ ፓስወርድ ላይ ዲፎልት ፓስወርድ ኦልሬዲ ተቀምጦላችኋል። አሁን ይህን ዲፎልት ፓስወርድ በመቀየር ሁሉም ሰው የራሱን አካውንት ሊሉ መምህር የራሱ አካውንት ይኖረዋል ማለት ነው። አሁን በመጀመሪያ ምንድነው እንግዲህ እነዚህ መምህራኖች በማን አማካኝነት የገቡት? በወረዳው አማካኝነት ይገባሉ ማለት ነው። እንግዲህ መምህራኖችን እንዴት መረጃ እናስገባለን ብላችሁ ለወረዳዎች እንደምታደርጉት እዚች ጋር ሁለት ነገሮች ይኖራሉ። አሁን በዚህ ሰዓት አንደኛው እዚህ ጋር ለምሳሌ ማኔጅ ቲቸር የምትላለች ማኔጅ ቲቸር ይላል። የፕራይመሪን የሰከንደሪን መምህራኖች ማኔጅ ማድረግ ትችላላችሁ። ለምሳሌ ሰከንደሪ ከፈለጋችሁ ሰከንደሪ ክሊክ ታደርጋላችሁ። እዚህ ጋር የሰከንደሪ መምህራኖች ዝርዝር ይመጣላችኋል ማለት ነው። እዚህ ጋር ለምሳሌ ተከታየ ዳንኤል የሚባለው ሙሉ መረጃዎች ገብተዋል። ነገር ግን እነ ካባዳ እነ አዳነች የሚባለው መረጃ አልተጓሏል ማለት ነው። ስለዚህ ይሄ ወረዳዎች እያንዳንዱ መምህር እዚህ ጋር ክሊክ እያደረገ እንደምታዩት እዚች ጋር ክሊክ እያደረገ ምን ያደርጋል ማለት ነው። እያንዳንዱ ፕሮፋይል መቀየር መቻል አለበት ማለት ነው። ለምሳሌ ይሄኛውን ኤዲት ብዬ ካባዳ የምትባለዋ ራንኳ ቢግነር ናት ወይ ዳይሬክተር ናት ወይ? እዚህ ጋር የተቀመጡ ማዕረጎች አሉ። እነሱን ማዕረጎችን ሰሌክት በማድረግ ሰብጀክቱ ምንድነው የሚያስተምረው? ኬሚስትሪ ከሆነ ኬሚስትሪ ብሎ ያስተምራል። የሚለውን በሙሉ ኳሊፊኬሽኑ ምንድነው? ፒኤችዲ ነው ወይ ማስተርስ ነው ወይ ዲፕሎማ ነው ወይ? ስለዚህ ይሄን ይመርጣል። ምን ያደርጋል? ሴቭ ያደርጋል። ሴቭ በማድረግበት ሰዓት እንደምታዩት ምን እያደረኩት ያለው እዚህ ውስጥ የዚህን ወረዳ መምህራኖች 300 የሚኖሩ 400 የሚኖሩ 1000 የሚኖሩ እያንዳንዱ መምህር ምን ታደርጋላችሁ? ሶስት ምልክቷ እያደረጋል ኤዲት ታደርጋላችሁ። ስፈልጉ እንዳጠቃላይ ኤዲት ብላችሁ እያንዳንዱ እንደምታዩት ይሄ ኤዲት ስታደርጉት ስሙን ይመጣላችኋል። ማቴሪያል ስታቱ ለምሳሌ ሜሪ ከሆነ ሜሪድ፣ ዲስኤቢሊቲ ካለበት ሀዝ ዲስኤቢሊቲ፣ ምን አይነት ዲስኤቢሊቲ ነው ያለበት፣ እዚህ ጋር ዲፍ ነው፣ ኖርማል ነው፣ ፊዚካል ነው፣ ኢንተሌክቹዋል ነው፣ ስፒች ነው ወይ የሚለውን በሙሉ ትመርጣላችሁ ማለት ነው። ስለዚህ እያንዳንዱ እዚህ ጋር ዲፍ ከሆነ ዲፍ ትላላችሁ ማለት ነው። ከዛ ደግሞ የቲቸር አይዲ ያው ቲቸር አይዲው እዚህ ጋር እንደምታዩት ራሱ ኖርማል አይዲው ይመጣለታል ማለት ነው። የቲቸር አይዲው ይመጣለታል። እሱን ያው አይነካም፣ ኤዲት ማድረግ አይችልም። ስለዚህ እዚህ ጋርም ታደርጋላችሁ ናሽናል አይዲው 15 ዲጂት ነው። በነገራችን ላይ 15 ዲጂት ካልሆነ ለምሳሌ እዚህ ጋር አምስቷን ባጠፋት ቀይ ነው የሚያደርገው። ስለዚህ 15 ይሄን ብትቆጥሩት 1 2 3 4 5 6 እያላችሁ ብትቆጥሩት እስከዛ 10 ነው። እስከዚህ እስከ 10 ነው ማለት ነው። ከዛ 11 15 ድረስ ስለዚህ 15 ዲጂት ያ ማለት 16 ዲጂት መሆን አለበት። ከ16 ዲጂት ካነሰ ወይም ከበለጠ አይቀበላችሁም። ስለዚህ ራሱ አክቹዋሊ የሆነውን የመምህሩን ናሽናል አይዲ እዚህ ታስገባላችሁ ማለት ነው። በተጨማሪ ይህን ዝቅ በምታደርጉበት ሰዓት ሰከንደሪ ነው ወይ እዚህ ጋር ፕራይመሪ ነው ወይ የሚያስተምረው? የት ነው የሚያስተምረው መምህር? ሚድል ላይ ከሆነ ሚድል ላይ ትላላችሁ ማለት ነው። የትኛው ስኩል ነው የሚያስተምረው? ይሄ እንግዲህ ሚድል ላይ ካለው የሚድል ስኩል፣ ሰከንደሪ ላይ የሚያስተምረው ደግሞ የሰከንደሪ መምህራኖች ትምህርት ቤቶች ይመጣሉ። ለምሳሌ እዚህ ጋር የሚያስተምር ከሆነ እዚህ ጋር እለዋለሁ ማለት ነው። ቢገር የሚለውን ወርድ ተሰርቷል። ኬሚስትሪ የሚያስተምረው ወይ ማዕረጉ ኳሊፊኬሽኑ ምንድን ነው? ቲን ነምበር የሚለው ኖርማሊ ቲን ነምበር ሳይሆን ይሄ የጥሮታ ነምበር የሚለው ነው። ቲን ነምበር የሚለውን እንቀይረዋለን። ጥሮታ ነምበር እናስገባለን። ለምሳሌ ይሄ ቁጥር ከሆነ ይሄን ያስገባል ማለት ነው። ሌላው ሳላሪው ስንት ነው? ሳላሪው ይሄን ትክክለኛውን ሳላሪ ማስገባት መቻል አለበት። ለምሳሌ 25289 ከሆነ እዚህ ጋር እሷን ትክክለኛውን ደሞዙን አስገባለሁ ማለት ነው። ይሄ ኢምፕሎይመንት ዴት ነው። ኢምፕሎይመንት ዴቱን ደግሞ እዚህ ጋር ዓመተ ምህረቱን አስቀድማለሁ። ለምሳሌ በ2000 ከሆነ 2000 ላይ እንደገባ አደርጋለሁ። ከዛ ስንተኛ ወር ነው? 10ኛ ወር ከሆነ 10ኛ ወር እያላችሁ የምትፈልጉትን ወሮችን እዚህ ጋር ማስቀመጥ ይቻላል ማለት። ስለዚህ እዚህ ጋር ወሩን ታስቀምጣላችሁ። እዚህ ጋር ዓመተ ምህረቱን እናስቀምጣለን ማለት ለምሳሌ 2000 ላይ ከሆነ 2000 ላይ ብዬ ማስቀመጥ አለብኝ ማለት ነው። ሌላው ደግሞ እዚህ ጋር እንደምታዩት ወረድ ታደርጉትና ይሄኛው ደግሞ ኖርማሊ እያንዳንዱ መምህር የራሱ ኤዲት ምናምን ስላለው በዚህ ልክ ኤዲተር ይሄ መምህር ፐርማነንት ነው ወይ ፐርማነንት ሆኖ ፐርማነንት ኮንትራክት ከሆነ ኮንትራክት እያላችሁ ማስቀመጥ ይቻላል። ይሄ መምህር ደግሞ አዲሽናል የሆኑ ትሬኒንግ ከወሰደ ለምሳሌ ኮምፒውተር ትሬኒንግ ሊወስድ ይችላል፣ ጀንደር ትሬኒንግ ሊወስድ ይችላል፣ ሳይንስ ሊወስድ ይችላል። ልክ እንደዚህ እያላችሁ እያንዳንዷ ቲክ ታደርጋላችሁ። ይሄን ከጨረስኩ በኋላ ምን አደርገዋለሁ?
አፕዴት እለዋለሁ። ልክ አፕዴት በማደርግበት ሰዓት እዚህ ጋር እንደምታዩት ሰክሰስፉሊ አፕዴትድ አለኝ ማለት ነው። ስለዚህ የዚህን መምህር መረጃ በቀላሉ በዚህ ልክ ማኔጅ አድርጌ እዚህ ጋር ሰከንደሪ ይታያቸዋል። አሁን የሰከንደሪ መምህራኖችን እዚህ ጋር ሰከንደሪ መምህራኖችን የአሁኑ ይታያቸዋል። እዚህ ጋር የዳንኤልን በትክክል ምን አደረኩት? ኢዲት አደረኩት ማለት ነው። በትክክል ምን አደረኩት? ኢዲት አደረኩት ማለት ነው። ስለዚህ ዳንኤል በቀላሉ በዚህ ልክ ኤዲት ማድረግ ትችላላችሁ ማለት ነው። አካዳሚክ እንትናቸውንም በዚህ ልክ ማድረግ እንደምችሉ ያው እንደምታዩት ቀላል ነው። ይሄ ቀላል ነው። የምትፈልጉትን ሰብጀክት የምትፈልጉትን እንትን ኢኮኖሚክስ ከሆነ ኢኮኖሚክስ ብላችሁ እያንዳንዱ ነገር በዚህ ኳሊፊኬሽኑም ሌቭል 5 ከሆነ ሌቭል 5 ብላችሁ እንደዚህ አፕዴት መረጃዎችን በዚህ ልክ አፕዴት ማድረግ ትችላላችሁ ማለት ነው። መረጃዎችን አፕዴት ማድረግ እንደሚችሉ እያሳየኋችሁ ነው ማለት ነው። እንግዲህ ሌላው ምንድነው? ሌላው ማሳያችሁ ምንድነው? እያንዳንዱ መረጃ ደግሞ በዚህ በተጨማሪ ደግሞ እያንዳንዱ መረጃ በዚህ ኤዲት ማድረግ ትችላለሁ። አዘርዋይስ ደግሞ እንደ አዲስ መመዝገብ ከፈለጋችሁ ደግሞ መምህሩን እዚህ ጋር አድ ቲቸር የሚል አለ። አድ ቲቸር ብላችሁ መምህሩን መመዝገብ ትችላላችሁ። ቀጣይ እዚች አድ ቲቸር ላይ ኢምፖርት የምታደርጉባት ኤክሴል እዚች አካባቢ ላይ እናስቀምጥላችኋለን። በኤክሴል ማዘጋጀታችሁ ኢምፖርት ማድረግ እንዲችሉ እናሳያለን ማለት ነው። እዚች ጋር አንድ ነገር ማወቅ ያለባችሁ ምንድነው? እያንዳንዱ መምህር የየራሱን ሰርቪስ ማስገባት መቻል አለባችሁ። ስንት ዓመት ለምሳሌ ስንት መቼ ዓመተ ምህረት ላይ እንደተቀጠረ ማስገባት አለባችሁ። ምን እንደሚያስተምር ማስገባት የእነዚህ ማንዳቶሪ ናቸው በነገራችን ላይ። እነዚህ ከገቡ በኋላ ነው በትክክለኛ ዝውውር ማስታወቂያዎችን ልናወጣ የምንችለው ማለት ነው። ይሄን ካደረግን በኋላ ነው ወደ ምን የምንሄደው? ወደ ማስታወቂያችን ስራ የምንሄደው። እዚህ ጋር ማስታወቂያ ለማውጣት እዚህ ጋር እንደምታዩት ቫካንሲ ሪኩዌስት የምትል እንትን አለች ማለት ነው በትራንስፈር። በነገራችን ላይ እነዚህ ሆም ዳሽቦርድ ነው ያለው። ዩዘር ማኔጅመንት ያው ዩዘሮችን ማኔጅ የምታደርጉበት ነው። ትራንስፈርሞችን ማስታወቂያ የምታወጡባቸው፣ አፕሩቭ የምታደርጉባቸው፣ ካንስል የምታደርጉባቸው፣ ቫካንሲ ሪፖርት የምታዩባቸው ትራንስፈር ላይ ማለት ነው። ሪትሬትመንት ላይ ደግሞ ቅጥር የምታካሂዱበት ናቸው። ጥያቄዎች ሊኖሩ ይችላሉ። ስለዚህ ሰው ሊቀጠር ይጠይቃል። ስለዚህ ሪኩዌስት የቀረቡትን አፕሩቭ የምታደርጉበት ነው። ፕሮሞሽን የምትሰሩበት ነው። ቲቸሮችን ማኔጅ የምታደርጉበት ነው። ይሄኛው ደግሞ እዚህ ጋር ደግሞ ትምህርት ቤቶች ማኔጅ የምታደርጉበት ለምሳሌ ሰከንደሪ ብላችሁ እያንዳንዱ ትምህርት ቤት እዚህ ውስጥ የእናንተ ትምህርት ቤት ካልሆነ ይሄንን ኤዲት እንድታደርጉ እዚች ጋር ኤዲት እንፈቅድላችኋለን። እያንዳንዱ ትምህርት ቤት ስሙን ሰከንደሪዎችን ለብቻ ፕራይመሪዎችን ለብቻ ይሄን ካውንት እያደረጋችሁ የምታስተካክሉበት እንፈጥራለን ማለት ነው ማለት ነው። ይሄን ካደረጋችሁ በኋላ እንግዲህ እነዚህ የሜኑ ናቸው ማለት ነው። እስኪ አሁን ቫካንሲ ለማውጣት እንሞክራለን። ቫካንሲ ለማውጣት እችን ነው የምነካው። ቫካንሲ ሪኩዌስት የምትለዋን እነካለሁ። ከዛ አድ እምላለሁ። የፈለኩት ቫካንሲ እዚህ ጋር ስለ ሰከንደሪ ማውጣት ደግሞ ሰከንደሪ እላለሁ። ለምን ሰብጀክት ነው የማወጣው? እዚህ ጋር የትኛውን ሰብጀክት ነው የማወጣው ብላችሁ እዚህ ጋር ሰብጀክቱን ትመርጣላችሁ ማለት ነው። ለምሳሌ እዚህ ጋር ለማትማቲክስ ከሆነ ማትማቲክስ እላለሁ። ለየትኛው ስኩል ነው? ለበሌሳ ነው? ለጃዌ ነው? ለጃዌ ሰከንድ ስኩል ነው? ስለዚህ ለአንዱ አወጣለሁ። ስንት መምህር የሚያስፈልገው? 8 ከሆነ 8 መምህር ያስፈልገኛል። 2 ከሆነ 2 መምህር ያስፈልገኛል። 2 መምህር ማትማቲክስ ጠይቀዋል ብለዋል። ከዛ ሴቭ ያደርጋል። ልክ በዚህ ልክ ይሄ ማትማቲክስ ማስታወቂያ በዚህ ልክ እንደምታዩት አወጣው ማለት ነው። ያው ማስታወቂያው ማውጣት ቻልኩ ማለት ነው። እንግዲህ እነዚህ የወጡ ማስታወቂያ እነዚህ ማስታወቂያ ስታወጡ ግን እያንዳንዱ ትምህርት ቤት ላይ በጀት ተይዞ በወረዳው አማካኝነት በጀት የተያያዘለትን ማስታወቂያ ብቻ ነው እዚጋ ያለውን ነው ትክክለኛውን ነው እዚጋ መውጣት ያለባቸው እንጂ ገና ለገና በጀት በማይያዝበት ነገር ይፋ ማድረግ አያስፈልግም ማለት ምክንያቱም እዚጋ ማስታወቂያ አወጣችሁ ማለት ክልል ላይ ያሉ መምህራኖች በሙሉ ይህን ማስታወቂያ በማየት አፕላይ ማድረግ ስለሚችሉ ማለት ነው። ስለዚህ ከሆነ ወረዳ ላይ ወይም ከሆነ ዞን እናንተ ወረዳ ላይ እናንተ ትምህርት አፕላይ ካደረገ በኋላ መመለስ ስለማይቻል ስለዚህ በጀት ማስፈለግ ያስፈልጋል ማለት ነው። በጀት ያለው የስራ ማስታወቂያ ብቻ ነው እዚህ ጋር ዲስፕሌይ የሚሆነው ማለት ነው። ይሄንን ካደረጋችሁ በኋላ እያንዳንዱ በዚህ ልክ ማስታወቂያውን ማውጣት ይችላል። መምህራኖች በዛ ልክ መመዝገብ ይችላል። ልክ ከተመዘገበ በኋላ ከዚህ በኋላ ምንድነው መምህራኖች እነዚህ የወጡት ማስታወቂያዎች ላይ ይመለከታሉ ማለት ነው። እዚህ ሆም ፔጅ ላይ ትራንስፈር ቫካንሲ ላይ እነዚህ ማስታወቂያዎች ይወጣሉ። አሁን ያወጣኋችሁ ማስታወቂያ ለምሳሌ ይቺን አሁን ያወጣኋት። ስለዚህ ይቺን አሁን ያወጣኋት ማስታወቂያ ጃዌ ሰከንደሪ ላይ የምትለው ወጣች። ሰከንደሪ ነው 0 አፕሊካንት ምንም አላመለክትም። 2 ሰው ይፈልጋል ይሄው። ከዛ ይሄንን ማመልከት ከፈለጉ ማትማቲክስ መምህራኖች ክልሉ ላይ ያሉ ማትማቲክስ መምህራኖች ሰከንደሪ ላይ የሚያስተምሩ በሙሉ በአገልግሎታቸው በስፔሻል ኬዞች ለምሳሌ በጋብቻ ሊሆን ይችላል፣ በሕክምና ሊሆን ይችላል፣ በማህበራዊ ኑሮ ሊሆን ይችላል። ስለዚህ እነዚህን በዛ ኬዝ እዚህ ቦታ ላይ ማመልከት መብቱ የተጠበቀ በመመሪያው መሰረት መብቱ የተጠበቀ ይሆናል ማለት ነው። ስለዚህ ማንኛውም ክልል ውስጥ ያሉ መምህራኖች በሙሉ ይህን ማስታወቂያ አይተው ሊወዳደሩና ዝውውራቸውን ሊጠይቁ መብታቸው ነው። ስለዚህ ይሄንን መብታቸው እንዲያረጋግጡ ስናወጣ ማስታወቂያውን
በጀት መድበን አስፈላጊ ሆኖ ሲገኝ ብቻና ብቻ ነው። ከዛ ውጪ ግን እዚህ ጋር ይፋ የምናደርግበት ኮንዲሽን መኖር የለበትም ማለት ነው። እስቲ መምህራኖች ደግሞ እንዴት ነው ገብተው እንትን የሚሉት? መምህራኖች ቅድም እንደነገርኳችሁ የየራሳቸው አካውንት አላቸው። ለምሳሌ እንበልና እዛ አንድ መምህር አለ እንደምታዩት። የዚህ መምህር አካውንቱ ስታፍ 10793957 ኤምኤስ የሚል ነው። ፓስወርዱ የራሱ ፓስወርድ ይኖረዋል። ከዛ ይሄ ሎጊን ይላል ማለት ነው። ሎጊን በሚልበት ሰዓት ይሄ ፊት ለፊት ላይ የሚመጣው የመምህሩ ዳሽቦርድ ነው። መምህሩ ለምሳሌ ይሄ ተከተል ማቴዎስ ይላል። አይዲውን ያስቀምጣል፣ ጾታውን ያስቀምጣል፣ ምን አይነት ሰብጀክት እንደሚያስተምር ያስቀምጣል፣ ዲሰብሊቲ ያስቀምጣል፣ ስኩል ኔም ያስቀምጣል፣ ስኩል ሳይክል ያስቀምጣል፣ ራንኩን ያስቀምጣል፣ ኳሊፊኬሽን ያስቀምጣል፣ ቲቺንግ ኤክስፔሪየንስን ያስቀምጣል፣ ዴት ኦፍ ኤምፕሎይመንትን ያስቀምጣል፣ መንዝሊ ሳላሪን በትክክል መረጃው ከተሞላ እዚህ ጋር መምህሩ ሲገባ የራሱን ፕሮፋይል ማየት ይችላል ማለት ነው። እንግዲህ ይሄ መምህር ተከተል ማቴዎስ የሚባለው መምህር ምን መምህር ነው? ጂኦግራፊ መምህር ነው። ስለዚህ ጂኦግራፊ መምህር ከሆነ በክልሉ ውስጥ ያሉ ዞኖች፣ በክልሉ ውስጥ ያሉ ወረዳዎች፣ በክልሉ ውስጥ ያሉ ትምህርት ቤቶችን ጂኦግራፊ መምህር ሰከንደሪ ላይ የወጡ ማስታወቂያዎች ያሉ በሙሉ ይሄ ሰው ይመለከተዋል ማለት ነው። ሌላው ባዮሎጂ አይመጣለትም፣ ኬሚስትሪ አይመጣለትም። ስለዚህ በዚህ ሰውዬ ያመለከቱ ሰዎች በሙሉ ቫካንሲዎች እዚህ ጋር ይመጣሉ ማለት ነው። ስለዚህ ምንድነው የሚያደርጉት? ስለዚህ አፕላይ ነው የሚለው ምን ማለት ትራንስፈር ሊሞላ አፕላይ የምትለዋል እዚህ ጋር ቲቸር ትራንስፈር አፕላይ የምትለዋል ይነካል። ከነካ በኋላ ምንድን ነው የሚያደርገው? ቀጥታ አሁን ይሄ ቅድም ያው እዚህ ጋር ከነካ በኋላ ምንድን ነው የሚያደርገው? እዚህ ጋር አፕላይ ሲል እዚች ጋር ያው ኔክስት ይላል። ለምን አፕላይ ሊያደርግ ነው? አፕላይ ሲያደርግ ስም አይጽፍም። እያንዳንዱ ነገር አፕላይ ብቻ ነው ማመልከት ብቻ ነው። ስለዚህ እዚች ጋር ኔክስት የምትለዋ ኢኔብል ትለዋለች ማለት ነው። አፕላይ ፎር ትራንስፈር በር ምትለዋል። ከዛ ኔክስት ይላል። ከዛ ይሄ መምህር ተከተል የሚባለው መምህር ምንድን ነው አሁን አፕላይ ሊያደርግ ያስነሳው? አንደኛ ሪዝኑን ነው የሚያስቀምጠው። ሪዝኑ ስፔሻል ሊሆን ይችላል። ስፔሻል የሚባለው ምን አይነት ስፔሻል ነው? በጋብቻ ሊሆን ይችላል፣ በሹመት ሊሆን ይችላል፣ በጤና ሊሆን ይችላል። ስለዚህ ስፔሻል የሚለውን ይመርጣል ማለት ነው። አይ እኔ በሰርቪስ ብቻ ነው። ስፔሻል ጥሩ ከሆነ ደህና ከሆነ ምንም ችግር ከሌለበት የስፔሻል የማህበራዊ ኑሮ ችግር ከሌለበት ወይም የጋብቻ ችግር ከሌለበት በሰርቪስ 20 ዓመት ያስተማሩ መምህራን 30 ዓመት ያስተማሩ መምህራኖች ከአንድ ቦታ ወደ አንድ ቦታ መሄድ እንፈልጋለን። ከዚህ በኋላ ገጠር ስናስተምር ከርመናን አሁን ደግሞ ባለው ጊዜያችን ደግሞ ወደ ከተማ ጠጋ ማለት አለብን የሚሉ መምህራኖች ደግሞ ካሉ ሰርቪስ የሚለውን ይመርጣሉ ማለት ነው። እንግዲህ ሰርቪስ ካሉ ያው በሰርቪስ ስለሆነ እነሱ ሶስቱ ምርጫ ማስቀመጥ የሚጠበቅባቸው። ነገር ግን ስፔሻል ኬዝ ያላቸው መምህራኖች ደግሞ ስፔሻል የሚለውን ይመርጣሉ። ስፔሻል ኬዝ ያላቸው ምን አይነት ስፔሻል ኬዝ ነው ያላቸው? የአውቶሪቲ ነው፣ የሹመት ነው፣ የጋብቻ ሜሪድ ነው፣ የአውቶሪቲ ኤንድ ሜሪድ ነው። የነዚህ የየትኛው ኬዝ ነው ያለባቸው? ለምሳሌ ሜሪጅ ከሆነ ሜሪጅ ይላል። ሜሪጅ ይላል። እንግዲህ በመመሪያው መሰረት አንድ መምህር በሜሪጅ የሚዘዋወር ከሆነ ሶስት ህጎች አሉ። የመጀመሪያው በመመሪያው መሰረት የመጀመሪያው ኢዝ ኤ ቲቸር ይላል። የሱ የጋብቻ አጋሩ መምህር ከሆነ ወይም ከሆነች 15 ነጥብ ስለሚያገኝ አዎ እዚህ ጋር ኢዝ ኤ ቲቸር ይላል። ኢዝ ኤ ቲቸር ብሎ ከነካ የትዳር አጋሩን የመለያ ወይ መምህር ስለሆነች የመለያ አይዲውን እዚህ ጋር ያስገባል በቀላሉ። አሁን ሴትም ትሁን ወንድ ጋብቻ ካለው የጋብቻውን የአጋሩን አይዲ እዚህ ጋር ያስቀምጣል። የአመልካቹ የአጋሩን አይዲ እዛ ያስቀምጣል። ምን ከሆነ መምህር ከሆነች። ነገር ግን መምህሯ እዛው ኤዱኬሽን ኦፊስ ከሆነ የሚሰራው በትምህርት ቢሮ ብቻ የሚሰራ ከሆነ ትምህርት ቢሮ ወይም ትምህርት ኦፊስ ላይ ዞን ላይ ሊሆን ይችላል፣ ወረዳ ላይ ሊሆን ይችላል። ብቻ ትምህርት ሴክተር ላይ የሚሰራ ከሆነ ዛቲዝ ኦፊስ ላይ ይላል። በቃ ኦፊስ ላይ ይላል ማለት ነው። ሌላ ደግሞ ነጋዴ ሊሆን ይችላል። ሌላ ቢሮ ላይ የሚሰራ ከሆነ ደግሞ እዚች ጋር ይነካል ማለት ነው። እዚች ጋር ይነካል። ስለዚህ እነዚህ ሶስት ምርጫዎች በጋብቻ ምክንያት ስለመረጣችሁ ነው ይህን የሚያስመርጣችሁ። ስለዚህ እነዚህ ሶስት ምርጫዎች መምረጥ ግድ ይላል ማለት ነው። ለምሳሌ በጋብቻ ከሆነ ቅድም እንዳልኳችሁ ያው ጋብቻውን ያው ሰውየው ያ የትዳር ጓደኛው ምን ላይ ነው የሚሰራው የሚለው ነው ይወሰናል። ያው መመሪያ ስላለው የጋብቻ 15 አለው። ጋብቻ ሁኖ አጋሩ ለምሳሌ ወረዳ ላይ የሚሰራ ከሆነ ትምህርት ሴክተር ላይ ወይም ትምህርት ኤዱኬሽን ላይ የሚሰራ ከሆነ ያው ምንድነው ቢሮ ላይ የሚሰራ ከሆነ እሱ 15 ሲካፈል ለ2 7 ነጥብ ያገኛል ማለት ነው። እንዲሁም ደግሞ ሌላ ሴክተር ላይ የሚሰራ ከሆነ ደግሞ 15 ሲካፈል ለ3 ያን ነጥብ ስለሚያገኝ ነው እነ ሶስት ነገሮች የተቀመጡት ማለት ነው።
ሌላው እዚህ ጋር በአውቶሪቲ ካላችሁ ያው የሹመት ደብዳቤ ነው። የሹመት ደብዳቤውን እዚህ ጋር ምን ታደርጋላችሁ? አታች ማለት ትችላላችሁ ማለት ነው። ለምሳሌ ይሄ ሰውዬ በሹመት የሚያመለክት ከሆነ እዚህ ጋር የሹመት ደብዳቤ ለምሳሌ ይሄ የሹመት ደብዳቤ ብለን የምናስብ አታች አደርጋለሁ ማለት ነው። አታች ካደረኩ በኋላ ምንድነው ኔክስት ነው። ኔክስት ካላችሁ በኋላ እያንዳንዱ ምርጫችሁን ሶስቱ ምርጫዎች እዚህ ጋር እንደምታዩ ሶስት ምርጫዎች ስኩል ፕሪፈረንስ ዋን፣ ስኩል ፕሪፈረንስ ቱ እያለ እዚህ ጋር ያስቀምጥላችኋል። ስለዚህ ሶስቱንም ምርጫዬን በትክክል አስቀምጣለሁ ማለት ነው። እስቲ ሶስቱን ምርጫ ለማስቀመጥ ልሞክር። ለምሳሌ ሰሌክት ዞን ላለ ጉራጌ ይላል ተፈለኩኝ ከፈለኩኝ ሀዲያ ላለሁ ሀዲያ ያወጣ ማስታወቂያዎች ሶስት ወረዳዎች አወጥተዋል። ሌሞ፣ ዱና፣ አሌሞ። ካልፈለኩኝ ሌላ ዞን እፈልጋለሁ በምፈልገው ላይ ማወጣው እዚህ ጋር ሀላባም አላወጣም፣ ቀቤናም አላወጣም። ከምባታ ውስጥ ወጥቷል። እስኪ ከምባታ ውስጥም አልወጣም። ስለዚህ የትኛውን ቦታ አልወጣም። መጀመሪያ ግን ዳሽቦርድ አይቼ ነው የምመጣው። የትኛው ማስታወቂያ በእኔ ፊልድ ላይ ወጥቷል የሚለው ነገር አይቼ መግባት አለብኝ። እስኪ የም ላይም አልወጣም። ስለዚህ በአጠቃላይ እስኪ ሀዲያ ላይ ወጥቷል። ሀዲያ ላይ ገባና አሌሞ ወጥቷል። ከዛ አሌሞ የትኛው ስኩል ላይ? አቻሞ ስኩል ላይ። ሌላ አሁንም ሀዲያ ውስጥ ልግባ ዝም ብዬ ለሳምፕል ነው ስለሆነ አሌሞ ስል አሌሞ የትኛው ላይ? አይመጣም። ለምን? እዚህ ጋር አሌሞ አንድ ብቻ ነው ያወጣው። አቻሞ ላይ አንድ ኬሚስትሪ ነው ያወጣው። ስለዚህ አንድ ሰርኪት ስለወጣ ሌላ ዱና እገባለሁ። ከዱና አንሻውን እገባለሁ። ሶስተኛ ምርጫዬንም ልክ እንደዚሁ አስገባለሁ። ሶስተኛ ምርጫዬን ለምሳሌ እዚህ ጋር ሀዲያ አንደኛ ምርጫዬን መሰለኝ ይሄኛው አንደኛ ሌሞ እላለሁ። ሌሞ ላይም በነሳ እነዚህ ሶስት ምርጫ ካስገባው በኋላ ሶስቱን ከዛ ኔክስት ነው የምለው። እዚህ ጋር ሰመራይዝ ነው የሚያመጣልኝ። አጠቃሎ ያመጣልኛል የሞላኋቸውን። እዚህ ስሜን ያስቀምጥልኛል፣ ሰብጀክትን ያስቀምጥልኛል፣ ትራንስፈር ያው ስፔሻል መሆኑን ስፔሻል ያስቀምጥልኛል። ከዛ ሰሌክት ሶስቱን ምርጫዎችን አንደኛ፣ ሁለተኛ፣ ሶስተኛ ምርጫዎችን በትክክል ያስቀምጥልኛል። ልክ ከጨረሳችሁ በኋላ መምህራኖች እዚች ጋር ሰሚት የምትለዋል ሰሚት ትላላችሁ። ይሄ ምን ያደርጋል ማለት ነው? ወደ ወረዳ መረጃችሁን በዚህ ልክ ሞልታችሁ ትልኩታላችሁ ማለት ነው። እዚህ ጋር እንደምታዩት ስኩል ፕሪፈረንስ እያንዳንዱ ሶስቱንም ምርጫዎችን በትክክል ያስቀምጥለታል። እዚህ ጋር መረጃውን አታች አድርገዋል። እዚህ ጋር ትራንስፈር ሪዝኑ ስፔሻል ነው። ቨርቲፊኬሽን ስታተስ ፔንዲንግ ነው። ዲስብሊቲ ምንም ነገር የለበትም። እዚህ ጋር እንደምታዩት ፔንዲንግ ይላል ማለት ነው። አፕሩቭ አልተደረገም። በወረዳ ይሄ ማመልከቻ አልታየም ማለት ነው። ስለዚህ ሀሳባችሁን ከቀየራችሁ ደግሞ ሪሙቭ ዘ አፕሊኬሽን ብላችሁ ማጥፋትም ትችላላችሁ። ስለዚህ አሁን ካመለከታችሁ በኋላ እንዴት ነው ወደ ወረዳ በወረዳ አካውንት እንግባና ቸክ እናድርግ። አሁን በወረዳ አካውንት በምገባበት ሰዓት ቅድም ወረዳ ልግባና ስለዚህ ይሄ ሰው ያመለክቷል። ስለዚህ ካመለከተ ወደ ትራንስፈር ነው የምሄደው። እዚህ ጋር እንደምታዩት ትራንስፈር ምትላለች። ስለዚህ አፕሩቭ ትራንስፈር ላለው ስለዚህ አፕሩቭ ትራንስፈር ስለው ይሄ በዚህ ወረዳ ከሆነ ይሄ መምህር እዚህ ጋር ይመጣልኛል። ተከታችኋል። ተከተል አሁን አለማየሁ የሚባለው ተከተል የሚባለው ማስታወቂያ እንትን ብለው ማለት ነው። አለማየሁ የሚለው ኦልሬዲ ቨርቲፊኬሽን ተስቷል። ይሄኛው ፔንዲንግ ነው። እንደምታዩት ፔንዲንግ ነው። ያ ማለት የዝውውር ኮሚቴው አላየውም ማለት ነው። ስለዚህ የዝውውር ኮሚቴው የሚያየው ምንድን ነው? እዚህ ጋር አንድ ነገር አንደርስታንድ ማድረግ ያለባችሁ የዝውውር ኮሚቴው የሚያየው ስፔሻል ብቻ ሲሆን ሪዝኑ ስፔሻል ብቻ ሲሆን ነው። የሰርቪስ የሰርቪስ በቃ መታየት አይጠበቅበትም። ምክንያቱም ከሲስተም ነው ካልኩሌት የሚያደርገው። ስለዚህ መታየት ያለበት የጋብቻ፣ የሹመት፣ የጤና ስለሆነ ይሄ ስለሆነ አንዴ እዚች ጋር ክሊክ ታደርጋላችሁ ማለት ክሊክ ስታደርጉ ሙሉ ፕሮፋይሉን ምን ታያላችሁ ማለት ነው። ስለዚህ እዚህ ጋር ታያላችሁ። ይሄ ሰውዬ በዚህ ልክ አመልክተዋል። የጋብቻ ስላለ የጋብቻ ሰርቲፊኬት እዚህ ጋር አስቀምጦላችኋል። ምንድን ነው አውቶሪቲ ነው ያለው እዚህ ጋር አውቶሪቲ ከሆነ በአውቶሪቲ እዚህ ጋር ይመጣል ማለት ነው። ሙሉ ከመጣ በኋላ ይሄ ነገር አውቶሪቲ ወይም የጋብቻው ሰርቲፊኬት ትክክል መሆኑ ካወቃችሁ በኋላ እዚህ ጋር እንደምታዩት ትክክል መሆኑ ካወቃችሁ በኋላ ምንድን ነው የምታደርጉት? ይህንን ዶክመንታችሁን አፕላይ ማድረግ እንዲችሉ በዚህ ልክ ማየት ትችላላችሁ ማለት ከፈለጋችሁ ዳውንሎድ አድርጋችሁ ፕሪንትን ማድረጋችሁ ማየት ትችላላችሁ ማለት ነው። ይሄ ትክክል ከሆነ የስ ትላላችሁ። ይሄ ነገር ያስገባው ማመልከቻ ስፔሻል ኬዝ ትክክል ካልሆነ ደግሞ ኖ የምትለዋል ምርጫ ትመርጣላችሁ ማለት ነው። ይሄ ኖ ስትሉት ሪጀክት እያደረጋችሁ ነው። የስ ስትሉት ደግሞ አክሴፕት እያደረጋችሁ ነው። ስለዚህ ኢዝ ዶክመንት ቫሊድ ይላችኋል። የስ ትለዋለሁ። የስ ካልኩት ያስጠነቀኛል። ይሄ ዶክመንት በትክክል አይተህ ነው ትክክል ነው ወይ የሚለውን ያረጋግጣል። ዱ ዩ ዋንት ቱ ኮንቲኒው ይላል። የስ ትለዋለሁ። አውቶማቲካሊ ይሄ ዝን ሰውዬ ዶክመንት አክሴፕት አደረኩት። እንደምታዩት ቫሊድ የሆነ ዶክመንት አስገብቷን ብዬ አስቀመጥኩት ማለት ነው እንደምታዩት። ስለዚህ ይሄኛው መምህሩን አፕሩቭ አደረገው። ስለዚህ ወረዳዎች ስራቸው ምንድን ነው? ማስታወቂያ ማውጣት፣ የወጣው ማስታወቂያ ያመለክቱ መምህራኖችን ዶክመንታቸውን ማጣራት ብቻ ነው ማየት። በቃ ይችን ስቴፕ። ስለዚህ ይችን ስቴፕ በመከተል የዝውውር ስርዓቱ ይፈጸማል ማለት ነው። አሁን ከዚህ በኋላ አሁን በመምህሩ ብገባ ሎጋውት ብዬ እዚህ ጋር አሁን በመምህሩ ብገባ መምህሩ ለምሳሌ እዚህ ጋር ገብቶ በሚያይበት ሰዓት እንደምታዩት መምህሩ እዚህ ጋር አፕሊኬሽን ፎርማት የሚመለከት ይሄው
በነገራችን ላይ የገባሁበት መምህር ተከተል የሚል መምህር የገባው። ስለዚህ ይኸው እዚህ ጋር እንደምታዩት አፕሩቭ ተደርጓል ማለት ነው። ይሄኛው ትራንስፈር ዶክመንቱ አፕሩቭ ተደርጓል የሚል ሜሴጅ ያመጣል ማለት ነው። እዚህ ጋር አፕሊኬሽን ስታተሱ ፔንዲንግ ነው። ፔንዲንግ ነው ሴንስ ዝውውሩ አልተሰራም። ስላልተሰራ ፔንዲንግ ነው የሚለው። ስለዚህ ሁለት አይነት እንትኖች አሉት። ዶክመንቱ ኦልሞስት ምን ተብሏል? ቅድም እዚህ ጋር ፔንዲንግ ነው የምትለው አሁን ቨርቲፋይ ተደርጓል ማለት ነው። ኦልሬዲ አክሴፕታንስ አግኝቷል። ከዚህ በኋላ የዝውውር ሰዓቱን ብቻ ነው የሚጠብቀው ይሄ መምህር ማለት ነው። ስለዚህ በዚህ ልክ ማስታወቂያዎችን እንትን ብላችሁ አውጥታችሁ እያንዳንዱ መምህር ደግሞ በዚህ ልክ እንትን ማለት አለበት። ለዛሬ ይሄ ይበቃል። ቀጣይ ደግሞ እያየን አንዳንድ አስፈላጊ የሚሆኑ ቦታዎች ላይ ቪዲዮ እየሰራን ስራችንን በዚህ ልክ እየሰራን እንቀጥላለን ማለት ነው። ለዛሬው አመሰግናለሁ።